ይህ በአውሮፓ የሚገኘው የኢትዮጵያ ወጣቶች ድምፅ የስፖርት ፕሮግራም ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን፣ ከዝግጅቱ ጋር አብሬያችሁ የምቆየው አለሜው ቃያ ነኝ። አሁን ወደ ሳምንታዊ ስፖርታዊ ዜናዎቻችን እናልፋለን። ሐሙስ ተጀምሮ አርብ በተጠናቀቀ ጨዋታ ቅዱስ ጊዮርጊስ ተሸነፈ። በቻን አፍሪካ ኢትዮጵያ ሽንፈትን አስተናገደች። በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ አንሰራራም። ማንቸስተር ሲቲ እና ቶተንሃም ድል አድርጓል። የሊጉ መሪዎች አርሰናልና ሌስተር ሲቲ ባሉበት እየሄዱ ነው። ቸልሲም አልሆነለትም። አለሜው ቃያ ነኝ ከኢትዮጵያ ወጣቶች ድምፅ፣ አብራችሁን ቆዩ። 80ኛ ዓመት የልደት ጊዜውን በማክበር ላይ የሚገኘው ኢትዮጵያዊ ቅዱስ ጊዮርጊስ ክለብ በኬንያው ጎር ማሃያ ተሸንፏል። ቅዱስ ጊዮርጊስ የምስረታ በዓሉን ምክንያት በማድረግ ወዳጅነት ጨዋታ ከጋበዘው የኬንያው ክለብ ጋር 90 ደቂቃ አንዳቻ ተለያይቷል። አሸናፊውን ለመለየት በተመቱ 5 መለያ ምቶች 5-4 ተሸንፏል። በሀገር ውስጥ እጅግ ስኬታማ የሆነው ቅዱስ ጊዮርጊስ የሁለቱ ክለቦች ጨዋታ ሐሙስ ነበር የተጀመረው። የተጠናቀቀው አርብ ነው። ምክንያቱ ደግሞ በአዲስ አበባ ላይ በወረደው ወቅቱን ያልጠበቀ ከፍተኛ ዝናብ ምክንያት ጨዋታው ከ16 ደቂቃ በኋላ ሊቋረጥ በመቻሉ ነው። የተቋረጠበት 16 ደቂቃ ጀምሮ ጨዋታው አርብ የቀጠለ ሲሆን ባልተለመደ ሁኔታ ስቴዲየሙ በተመልካች ድርቅ ተመቶ ታይቷል። ቻን አፍሪካ በሀገር ውስጥ ብቻ የሚጫወቱ ተጫዋቾች የሚሳተፉበት አፍሪካዊ ውድድር ነው። በየሁለት ዓመቱ ይካሄዳል። ከሁለት ዓመት በኋላ በ2018 የሚካሄደውን ለማስተናገድ ኬንያ ተመርጣ የቆየች ቢሆንም ከቅድመ ዝግጅት ጉድለት የተነሳ ውድድሩ ለኢትዮጵያ መሰጠቱን ከሰሞኑ የወጡ ምንጮች ዘግበዋል። ኢትዮጵያ በርካታ ደረጃቸውን የጠበቁ የእግር ኳስ ስቴዲየሞችን በመገንባት ላይ መገኘቷ ኬንያን ለመተካት ካፍ በቂ ምክንያት ሆኖታል። በቅርቡ ተገንብተው አገልግሎት መስጠት የጀመሩትን የባህር ዳርና ሐዋሳ ስቴዲየሞችን ጨምሮ በወለጋና መቀሌ ሌሎች ደረጃቸውን የጠበቁ ስቴዲየሞች በመገንባት ላይ ናቸው። ከ60 ሺህ በላይ የሚይዘው ግዙፉ ብሔራዊ ስቴዲየም በአዲስ አበባ መሰረት መጣሉ የሚታወቅ ነው። ይህ በእንዲህ እንዳለ ሩዋንዳ ላይ ትናንት በተጀመረው የዘንድሮ ቻን አፍሪካ ውድድር ኢትዮጵያ ተሸንፋለች። ከዲሞክራቲክ ኮንጎ ጋር ባደረገችው የመክፈቻ ጨዋታ 3-0 ነው የተረታችው። የኢትዮጵያው አምበል ስዩም ተስፋዬ ሽንፈቱ እንደጎዳቸው ገልጾ ሆኖም በቀጣይ ጨዋታዎች ውጤት አስመዝግበው ወደ ሁለተኛው ዙር እንደሚያልፉ ተናግሯል። የአሁኑን ሽንፈት በአስቸኳይ ረስተን ለቀጣይ ጨዋታ መዘጋጀትና ትኩረትን ማድረግ ይጠበቅብናል ሲል ለተጫዋቾቹ መመሪያ ሰጥቷል። ኢትዮጵያ ባለችበት ምድብ የምትገኘው ካሜሮን አንጎላን 1-0 አሸንፋለች። ኢትዮጵያ ሁለተኛ ጨዋታዋን በሚቀጥለው ሐሙስ ከካሜሮን ጋር የምታደርግ ይሆናል። ከሁለተኛው ሳምንት የእንግሊዝ ፕሪሚየር ሊግ ባለፈው ቅዳሜና እሁድ ቀጥሎ ተካሂዷል። ቅዳሜ ከተደረጉ ጨዋታዎች መካከል ማንቸስተር ሲቲ እና ቶተንሃም በተጋጣሚዎቻቸው ላይ የጨዋታ የበላይነት ወስደው በግብ ሲንበሸበሹ አምሽተዋል። ማንቸስተር ሲቲ ክሪስታል ፓላስን 4-0 ባሸነፈበት ጨዋታ አጉዌሮ 2 ግቦችን አግብቷል። ቀሪዎቹ በዴልፍና ሲልቫ የተገኙ ናቸው። ቶተንሃም በሰንደርላንድ 1-0 ከመመራት ተነስቶ 4 በማስቆጠር 4-1 ማሸነፍ ችሏል። አሁን ቶተንሃም ከመሪዎቹ ጋር ያለውን የነጥብ ልዩነት ከማጥበብ አልፎ አራተኛ ቦታ ላይ ተደላድሎ ተቀምጧል። ቸልሲ አልሆነለትም። ከኤቨርተን ጋር ተገናኝቶ 3-3 ተለያይቷል። አንጋፋው የቸልሲ ተከላካይ ጆን ቴሪ በሁለቱም ቡድኖች ላይ ሳያዳላ አንዳንድ ግቦችን አስቆጥሯል። አዲሱ አሰልጣኝ ጉስ ኢድኒክ ቡድናቸው የመውረድ አደጋ ውስጥ እንደሚገኝ አምነዋል። አሰልጣኝ ጉስ ኢድኒክ የስታንፎርድ ብሪጅ የስልጣን ወንበራቸው ላይ ገና ተደራድረው ሳይቀመጡበት ሊነሱ እንደሚችሉ ከቸልሲ መንደር የሚወጡ ጭምጭምታዎች እየጠቆሙ ይገኛሉ። አስቶን ቪላ ሌስተርን ነጥብ አስጥሎታል። በ12 ነጥብ የደረጃው ሰንጠረዥ መጨረሻ የሚገኘው አስቶን ቪላ
ከሌስተር ጋር አንድ አቻ ነው የተለያየው። ሌሎች የቅዳሜ ጨዋታዎች በርንማውዝ ኖርዊችን፣ ሳውዝሃምፕተን ዌስት ብሮምን 3-0 አሸንፏል። ኒውካስል ዌስት ሃምን 2-1 ረትቶታል። የዚህ ሳምንት ተጠባቂ የሆኑ ሁለት ጨዋታዎች የተካሄዱት እሁድ ቀን ነበር። በተለይም ሊቨርፑል ከማንቸስተር እንደተለመደው የእግር ኳስ አፍቃሪያንን ቀልብ የገዛ ነው። አንፊልድ ላይ በተደረገው ጨዋታ ማንቸስተር ዩናይትድ በዋይን ሩኒ ግብ 1-0 ማሸነፍ ችሏል። ማንቸስተርና ሮኒ አሁን የሻምፒዮንነትም ሆነ የሻምፒዮንስ ሊግ ተሳታፊነት ተስፋቸው ያንሰራራበት ሳምንት ሆኖ አልፎላቸዋል። ለዚህ ደግሞ ባሉበት ይሄዱ ያሉት አርሰናልና ሌስተር ሲቲ እገዛ እያደረጉላቸው ነው። ማንቸስተር ዩናይትድ ከመሪው አርሰናል በ7 ነጥብ ዝቅ ብሎ 5ኛ ላይ ይገኛል። አርሰናል ከሜዳው ውጭ ስቶክን ገጥሞ ነጥብ ተጋርቶ ተመልሷል። ገነርሶች ያለ ኳስ አቀባያቸው መስዑድ ኦዚል ወደ ሜዳ ገብተው መተኮስ እንጂ መግደል አልቻሉም። ጨዋታውን 0-0 ጨርሰዋል። ያም ቢሆን አርሰናል በ44 ነጥብ ሊጉን ከላይ ሆኖ እየመራ ይገኛል። በስፔን ላሊጋ ራፋኤል ቤኒቴዝን አባሮ የኳስ ጥበበኛውን ዚነዲን ዚዳንን በቦታው የተካው ሪያል ማድሪድ ስሌቱ የሰራለት ይመስላል። ከስፖርቲንግ ሊዮን ጋር ያደረገውን ጨዋታ 5-1 ረቷል። ቤንዜማና ሮናልዶ ሁለት ግቦችን ከመረብ ሲያገናኙ ቤል አንዷን አግብቷል። ይህ የኢትዮጵያ ወጣቶች ድምጽ ነው።